አፋር የትላንት ታሪካችን የዛሬ ጸጋችን የነገ ደግሞ ተስፋችን ነው ያሉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የአፋር ሸለቆዎች ውስጥ ኢትዮጵያን ለማበልጸግ የሚችሉ አያሌ እምቅ ሀብቶች መኖራቸውን ጠቁመዋል። ምክትል ጠቅላይ ሚኒስትሩ ይህን ያሉት በዛሬው ዕለት በአፋር ክልል በመገኘት እየተሰሩ ያሉ የልማት ስራዎችን በጎበኙበት ነው። በዚህን ወቅት ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መንግስት የኢትዮጵያን ግብርና በማዘመን ምርትና ምርታማነትን ለማሳደግ መስኖን የማስፋፋት ስራ በትኩረት ሰርቷል ብለዋል። መንግስት ግብርናን ለማዘመንና የኢትዮጵያን የምግብ ሉዓላዊነት ለማስከበር ሲል በየዓመቱ ለመስኖ መሰረተ ልማት ግንባታ ከ20 ቢሊዮን ብር በላይ በጀት ይመድባል። በዚህ በአፋር ክልል ይሄን ዛሬ ያስመረቅነውን እንዲሁም ወደፊት የምናስመረቃቸውን ጨምሮ ከ26 ቢሊዮን ብር በላይ የፌዴራል መንግስት መድቧል። ግብርናን የማዘመን ጉዳይ አዳዲስ ቴክኖሎጂዎችን እና የተሻሻሉ ግብዓቶችን መጠቀም እንዲሁም ውሃን በቁጠባና በዘመናዊ መንገድ መጠቀም ወሳኝ መሆኑን ያመላከቱት ምክትል ጠቅላይ ሚኒስትሩ በዚህም መንግስት የመስኖ ስራን በትኩረት መመልከቱን ተናግረዋል። መስኖ ሀገር የያዘችውን በምግብ ራስን የመቻል ጉዞ እውን ለማድረግ ወሳኝ በመሆኑም ዘርፉ ላይ ትኩረት ተደርጎ በመሰራቱ የሚታይ ለውጥ ሊመጣ ችሏል ነው ያሉት። አሁን የመስኖ ሽፋን የደረሰበት ደረጃ ለዚህ ማሳያ ተደርጎም ተነስቷል። የኢትዮጵያ የመስኖ ሽፋን ከለውጥ በፊት 490 ሺህ ሄክታር ነበረ። ከለውጥ በኋላ ዘርፉን ለማሳደግ በሰራ ነው ብርቱ ስራ አሁን የመስኖ ሽፋናችን ወደ 2.4 ሚሊዮን በላይ ከፍ ብሏል። አሁን የተጀመሩ ፕሮጀክቶችም ሲጠናቀቁ ኢትዮጵያ የመስኖ ሽፋን ከዚህ በላይ በከፍተኛ መጠን የሚጨምር ይሆናል። አፋር በግራ ቀኛቸው ሚሊዮኖችን የሚመግቡ ተፋሰሶች እንዳሉ ያወሱት ምክትል ጠቅላይ ሚኒስትሩ ኢትዮጵያ እነዚህን የውሃ ሀብቶች በሚገባ ከተጠቀመች በምግብ ራስን የመቻል ጉዞዋን እውን እንደምታደርግም ተናግረዋል። አሁን ላይ ሀገሪቱ በመስኖ የሚለማ ከፍተኛ አቅም ያላት መሆኑን ነው የጠቆሙት። በመስኖ ልማት ባደረግነው ጥናት ኢትዮጵያ 10 ሚሊዮን ሄክታር መሬት በመስኖ ሊለማ የሚችል መሬት እንዳላት አውቀናል። እነዚህ ለመስኖ የሚሆኑ ሰፋፊ መሬቶች በብዛት የሚገኙት ደግሞ በኢትዮጵያ ቆላማ አካባቢዎች ነው። በነገራችን ላይ በዚህ ዘርፍ የምንሰራቸው የመስኖ አውታሮችን ማስፋፋት ብቻ አይደለም፣ ይልቁንም በኢትዮጵያ ቆላማ አካባቢዎች የሚገኘውን እምቅ የተፈጥሮ ሀብት ማልማትና መጠቀም የምንችልባቸውን እድሎች መፍጠር ጭምር ነው። በየአካባቢው የሚኖሩ ዜጎችን ኑሮ ሊያሻሽሉ የሚችሉ በርካታ ውጤታማ ስራዎች ተሰርተዋል ያሉት ምክትል ጠቅላይ ሚኒስትሩ ዛሬ የተመረቀው የተንደሆ የመስኖ ፕሮጀክት በአካባቢው ላሉ ዜጎች ሕይወት በመቀየር ረገድ ትልቅ ድርሻ እንደሚኖረው ለዚህም በጥንቃቄ መጠቀምን አሳስበዋል። ይህ ፕሮጀክት ከፍተኛ ሀብት የፈሰሰበትና ምርትን ለማሳደግ ተስፋ የተጣለበት ነው። በመሆኑም ከግድቡ ጀምሮ እስከ መጨረሻው የውሃ ቦይ ድረስ በጥንቃቄና በኃላፊነት ልንጠቀምበት እና ልናለማበት ይገባል። የመስኖ አውታሮችን መገንባት በራሱ ግብ አይደለም። ተገንብተው በተጠናቀቁ ፕሮጀክቶች የማልማት አቅማቸውን ሙሉ በሙሉ መጠቀምና ፕሮጀክቶችን መንከባከብ ይገባል። በዚህ አጋጣሚ ለዚህ አካባቢ ይሄ ግድብ ለሚያልፍባቸው አካባቢዎች በራሴና በፌዴራል መንግስት ስም እንክብካቤያችሁ እንዳይለይ ለማለት እፈልጋለሁ።